ራሱን ቢገልጥ ፍጥረት በሙሉ ይጠፋ ነበር ነው የሚለው ሐዲሱ። ስለዚህ የሸፈነው ነገር አለ ማለት ነው። እንዳያቃጥል ያደረገው እሳት ወይንም ብርሃን ተብሎ የተነገረው ምኑ ነው? መሸፈኛው ነው አይደለም። በመገለጥ ቢሆንማ ራሱን ካልሆነ የምታዩት በደንብ አስቢ። ራሱን ካልሆነ የምታዩት ክርስቶስ መቃወም አይጠበቅባችሁም ነበረ። የእኛም ጥያቄ እኮ ነው፣ ተተጋረደ እንዴት ሊያይ እንቻለን? ኦኬ አስተካክዬ ላውራ ማለት ነው። ፈጣሪ ራሱን ቢገልጥ አይኑን ለምንድን ነው እናንተ ፊቱ ላይ ነው ብላችሁ እንድታስቡ ያደረጋችሁ? አው ሂጃቡሁ ኑር ይላል አላህ ሱብሃነሁ ወተዓላ። ሂጃቡ ማለትም መጋረጃው ኑር ነው ይላል። ለው ከሸፈው ለሐረቀት አላህ ይህንን ቢገልጠው ኖሮ ፍጥረታትን ባቃጠለ ማለት የደረሰበት ቦታ ባቃጠለ ነበር ይላል አይደለም። ስለዚህ አላህ ሱብሃነሁ ወተዓላ ሂጃቡ ለምሳሌ አላህ ፊቱን ቢገልጥ ማለት ነው። አላህ ሱብሃነሁ ወተዓላ ራሱን ቢገልጥ ፍጥረት በሙሉ ይጠፋ ነበር ነው የሚለው ሐዲሱ። ፊቱን ቢገልጥ ነው ቢያይ አይደለም። እዚህ ጋር ስለማየት አይደለም ግን ፊቱን ስለዚህ እሱ ቢገለጥ እሺ። ስለዚህ የሸፈነው ነገር አለ ማለት ነው፣ እንዳያቃጥል ያደረገው እሱ ራሱን አላህ ሱብሃነሁ ወተዓላ እንዳናየው አድርጓል። ራሱን ቢገልጥ አሁን እኮ እዚህ ጋር ማለት ነው ራሱን ቢገልጥ አይደለም አዩ ቆይ የሸፈነው ብርሃን አለ የለም? እሱን የሸፈነው ነገር የለም፣ ግን በእኛና በሱ መካከል እንዳናየው አድርጓል። ግን የሆነ ነገር የሆነ ጻድቅ ወይ የሆነ እኛ እንደምናስበው እንደዛ አይደለም። እሳት ወይንም ብርሃን ተብሎ የተነገረው ምኑ ነው? መሸፈኛው ነው አይደለም? እኛ እሱን እንዳናይ አላህ አድርጎናል። እኛ እሱን እንዳናይ ስላደረገን አንቺ እሱን እንዳታይ ነው ወይንስ ደግሞ እሱ እንዳያጠፋሽ? እኛ እሱን እንዳናይ እሱን ብናየው አሁን ለምሳሌ ተገልጦልን አይደለም እንደዛ ነው። እሺ እንደማይል አሳየኝ። ቆይ ለምሳሌ አሁን እያየሁት ነው አላን እያየሁት ነው ያለሁት ሂጃቡን እያየሁ ነው ያለው። እሱን እኮ ነው የምልህ አንተ እንዳታየው ነው። ብታየውማ ተጠፋ ነበር ነው። ቆይ እንዳልጠፋ ያደረገኝ ምንድነው? እሱ ጋር አይኔ እይታዬ ስላልደረሰ ነው። አንድ በይ እንዳጠፋ ያደረገ አንተ ምክንያቱም አላህ የፈጠረህ እንድጠፋ ሳይሆን እንድኖር ነው። ሀያት አላህን የሸፈነው ሂጃብ አለ በእኛና በሱ መካከል። አንዴ ወደ አማርኛ ቀይርለት። እሺ በደንብ አስተውይ። በሱና በፍጡራኑ መካከል ብርሃን አለች። አይምን መብራት እንትን አለ፣ ሂጃብ አለ። ያ ሂጃቡ መጋረጃው ነው። መጋረጃው ደግሞ ፍጥረት እንዳይጠፋ እይታው እስከደረሰበት እንጂ እናንተ እስካያችሁ ድረስ አልተባለም። አያት እንትና በተሳሳተ ሁኔታ አተርጉሚ። እናንተ እስካያችሁ ድረስ ሳይሆን የተባለው እሱ የሱ ፊት የሱ ግርማ፣ በደንብ አስተውይ። የሱ ፊት የሱ ግርማ እስከደረሰ ድረስ ፍጥረትን ያጠፋል ነው እንጂ የተባለው እናንተ እሱ ማየት እስከቻላችሁ ድረስ ትጠፋላችሁ አይደለም የተባለው። የሱ ነው የሚያጠፋው እንጂ እነሱ እሱን ስላዩት አይደለም የሚጠፋው። ሐዲሱን በተሳሳተ ሁኔታ አተርጉሚው። እዛ ላይ አስተካኪ እኮ አሁን ለምሳሌ አላህ ሱብሃነሁ ወተዓላ እኛ እኮ የምናየው እኮ ሲገለጥልን ነው። አሁን ለምሳሌ አላህ ሱብሃነሁ ወተዓላ ራሱን ከገለጠልን እንጠፋለን። ስለዚህ ቢገለጥ ያጠፋል አያጠፋም? ከተገለጠማ ያጠፋል። ስለዚህ እኛ እኮ ለዛ እኮ እኛ ስላየነው ነው የሚያጠፋው። ቆይ እኛ ስላየነው ነው የሚያጠፋው ወይንስ እሱ እኮ ሲገለጥልህ ስታየው እኮ ነው። ሲገለጥ አሁን ከተገለጠ ማለት እኮ አየኸው ማለት ነው። ፕሊስ እሺ ሂጃቡ ፊቱ ነው አላህ ወደ መጀመሪያ ነው ማለት ጳውሎስ እንዳለው ማለት ነው። እርሱ ማንም ሊቀርበው በማይችል ብርሃን ይላል አይደለ? አይልም እንደዛ አይደለም። አንቺ እንደምትረጂው አይደለም የሚለው በሂጃብ ውስጥ አለ ፈጣሪ ይላል እኮ ማንም ሊቀርበው በማይችል ብርሃን ይኖራል አይደለም? ቆይ አይደለም ማንም ሊቀርበው በማይችል ብርሃን ይላል። ያ ማለት ግን አሁን አንተ ያንን ብርሃን ብቀርበው ትጠፋለህ አትጠፋም? እኛ እግዚአብሔር በሁሉ የሞላ በሁሉ ያለ ነው ብለን የምናምነው ማንም ሊቀርበው በእንትን በማይል ብርሃን ይኖራል ሲል ራሱ ብርሃን ነው እግዚአብሔር እያለ ነው። እንደገና ደግሞ ከስፔስ እና ፕሌስ ውጭ ያለ እርሱ ፍጹም ነው ለማለት እንጂ እንደ ቤት እሱን የሸፈነ ከኛና በሱ መካከል ያለ ብርሃን አለ እያለ አይደለም። የኛና እናንተ ይገናኛል። በእኛና በሱ መሀል እኮ ብርሃን ባይኖር ነው ነበር አይልም። እንደዛ ሚል ለምን አንየው? መሽ ፈጣሪን እንደዛ ከሆነ ኦኬ ጎበዝ። እኛ ማናየው የሆነ
ብርሃን እንደዚህ ሸፍኖት ብለን አይደለም ምናምነው። በባህሪው ብርሃን ሸፈነው ሳይሆን ግን በእኛና በሱ መካከል ኦኬ፣ ቀጥል። እንደዛ የሚል የለም። በእኛና በሱ መካከል ብርሃን አለ የሚል ሽታውንም አታመጭም፣ ኬትም አታመጭም። ማንም ሊቀርበው አለ እኮ ማንም ሊቀርበው። መቅረብ ማለት ማለት ነው ከቀረብከው ትጠፋለህ እኮ ነው ፖይንቱ እዛ ጋር። ቴንኪው። እሺ እርሱ ራሱ ብርሃን ነው። እሱ ራሱ ብርሃን ነው። እኛ ራሳችን ብርሃን ነን። እኛ ብርሃን ነን ስንል ሻማ ነን ጧፍ ነን ማለት አይደለም። በእኛ ዘንድ ሐሰት የለም፣ በእኛ ዘንድ ውሸት የለም ማለት ነው። ብርሃን ሲባል አንድም እርሱ ፍጹም እውነት ነው ማለት ነው። የእኛን ኢንተርፕሬቴሽን ስለማታውቂው ይለፍሽ። እኛ እግዚአብሔር መንፈስ ነው ብለን ምናምን፣ መንፈስ ደግሞ የሚታይ ግዑዝ የሆነ ቦዲ ያለው ወይም እንደዛ የሚታይ አካል ያለው ማለት አይደለም። ዮሐንስ አንቺ የምታነሹ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ነው። እርሱ ከእናንተ ጋር በፍጹም የሚገናኝ አይደለም። ምክንያቱም እኛ ፈጣሪ አይን ኮምፕሬንድ ስለማያደርገው ስለማያካብበው እንጂ የሆነ ብርሃን እሱን የሸፈነው አለ እያለ ስላልሆነ፣ ምክንያቱም ይነሳል ብርሃኑ የሚል ጥቅስ ሽታውም የለም። አያት ብርሃኑን ሲያነሳው ታዩታላችሁ። ብርሃን ሸፍኖት ከኛና ከሱ መካከል ያንን ብርሃን ስታነሱት ደግሞ እሱን ታዩታላችሁ የሚል ሽታውም የለም። እናንተ ጋር ደግሞ ምን የሚል ነው ያለው? በደንብ አስተውይ። በአላህና በፍጡራን መካከል ብርሃን አለ። ያ ብርሃንን ቢያነሳ የፊቱ ውበት ፍጥረት እስከደረሰበት ድረስ ያጠፋል ነው የሚለው። በደንብ አይገናኝም። ስለዚህ በደንብ አስተውይ። ያ ፍጥረትን ከአላህ ጋር የለየው ብርሃን ፍጡር ነው ፍጡር አይደለም ወደሚለው ወደ መጀመሪያው እንመለሳለን ማለት ነው። አላህ ፊቱ ነው ፊቱ አይደለም ወደሚለው እንመለሳለን። ምክንያቱም አንደኛ ዮሐንስ ላይ ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው ይላል። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 12 ላይ እግዚአብሔር ብርሃን ነው ይላል። ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ደግሞ ክርስቶስ እኛ ምን አለን? የዓለም ብርሃን ናችሁ አለን። የዓለም ብርሃን በተራራ ላይ ያለች መብራት ልትሸፈን አትችልም፣ ለሁሉ ታበራለችና። እኛ የዓለም ብርሃን ስንባል ሻማንን ማለት አይደለም። ክርስቶስ የዓለም ብርሃን ነው ሲባል ኦኬ እንደዚህ እንደ ሻማ የሚበራ ወይንም ደግሞ ሰው ማያየው እንደዚህ የሚበራ ማለት አይደለም። በተራራ ላይ ያለች መብራት ሁሉን እንደምታበራ እኛ ለዓለም የዓለም ብርሃን ስንባል ሻማንን ወይንም ደግሞ እንደዚህ ይሄ ብርሃን ነን እያለ አይደለም። እውነትን ከሐሰት የምንለይ የእንትን የምንል ገላጭ ነን ለማለት ነው። ስለዚህ የእናንተና የኛ ኮንሰፕቱ አይገናኝም። ወይንም እንደኛ እግዚአብሔር መንፈስ ነው ብላችሁ ካመናችሁ ስጉድ፣ እንደዛ የምታምኑ ደግሞ አይደላችሁም። አላህ ይታያል። በመጀመሪያ መልካም መንፈስ አንድም የማይታይ የማይዳሰስ የማይነካ በዚህ በፍጡራን ኮምፕሬንድ የማይደረግ ማለት ነው። የእናንተ ደግሞ እንደዛ ታምኑ። አላህ እንደሚታይ ታምናላችሁ። አሁን የማይታይበት ምክንያት ትንሣኤ ቀን ነው። አላህ ላይ ማተር ያደርጋል። እንዲያዩት ትንሣኤ ቀን ሆነ አስቀድሞ ሆነ አላህን እንደ ፍጡር እንደ እንትን አታስቢው። አላህ ባህሪው የሚቀያየር እስካልሆነ ድረስ በትንሣኤ ቀን ታየዋለሽ፣ ይገለጥልናል ማለት ነው። ቆይ አንተ ክርስቶስ አምላክ ነው አይደለ? ለትንሣኤ ቀንም ታየዋለህ። መልካም። እኛ የምናየው ደግሞ አምላክን በባህሪው በመለኮታዊ ባህሪው ሳይሆን በስጋ በተገለጠበት ነው ክርስቶስ የምናየው። በደንብ አስተውይ። ክርስቶስ በነሳው ስጋ እንጂ አምላክ በባህሪው አንደኛ ጢሞቴዎስ ቀደም አንቺ ራስሽ የጠቀስሽው እህታችን ምዕራፍ 6 ቁጥር 16 ላይ፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንዲሁም ደግሞ ትንቢተ ኤርምያስ ምዕራፍ 23 ቁጥር 24 ላይ እግዚአብሔር በባህሪው በሁሉ የሞላ በሁሉ ያለ መንፈስ የሆነው እሱ የማይታየ ነው። ነገር ግን በስጋ በደንብ አስተውይ። ለዚህ ነው እኛ እኮ አምላክ ተገልጧል ስንል በደንብ እኛ ይሄ ሴንስ ይሰጣል። የእስልምናው ሴንስ አይሰጥም እንለው ለምንድን ነው? አምላክ በባህሪው የማይታይ ነው። የማይታየው አምላክ ግን በስጋ ተገለጠ፣ ወደ ወንድሞቹ መጣ። እኛን ወንድሞች አለን። የእኛን ስጋ ነስቶ በስጋ ተገለጠ። የመለኮት ሙላት በስጋው ተገልጦ መለኮት ቁመቱ እንዲህ ወርዱ እንዲህ እላይ ታች ማይባለው በስጋ ተገለጠ ብለን እንላለን። ለዚህ ነው ዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ የወጉት ሁሉ ያዩታል እነሆ ይመጣል ከደመና ጋር ተብሎ ተነገረ። በደመና ይመጣል። በደንብ አስተውይ። በደመና ይመጣል፣ የወጉት ሁሉ ያዩታል። የሚታየው የሚመጣው በደመና ማን ነው? እርሱ የሰው ልጅ፣ እርሱ የአብ ልጅ፣ እርሱ ቃል ስጋን የተዋሃደው፣ እርሱ መለኮት
በስጋው የተዋሃደ እርሱ ይመጣል። አካላዊ ቃል ወልድ ይመጣል። ቆላስይስ ምዕራፍ 2 ቁጥር 9 ላይ አስቀድሞም ምን ብሎናልና ማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 30 ላይ የሰው ልጅ በደመና ይመጣል አለ። አስቀድሞ ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13-14 የሰው ልጅ የሚመስል በደመና ይመጣል አለ። በደመና ሊመጣ የሚችለው የሰው ልጅ ተብሎ በትንቢት የተነገረለት ክርስቶስ ራሱም ደግሞ እነሆ በደመና እመጣለሁ ብሎ የነገረን ከመላእክቱ ጋር እመጣለሁ አለን። ሐዲስ ኩርሲ 1840 ላይ እነሆ በደመና ይመጣል ተብሎ ለማን ተነገረ? ለአላህ ተነገረለት። ተዛ ሲመጣ ፍየሎቹን በግራ በጎቹን በቀኝ ያቆምና ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ይላቸዋል። ከዛ ወደ መንግስቱ ያወርሳቸዋል። በቀኝ ያሉትን፣ በግራ ያሉትን ደግሞ እናንተ ተርቤ አላበላችሁኝ፣ ተጠምቼ አላጠጣችሁኝም ብሎ ወደ ገሃነም ይልካቸዋል ይላል። የሚመጣው ያ አምላክ ነው። የሚመጣው አምላክ ግን በነሳው ስጋ ነው የምናየው። በደንብ አስተውይ። በያዘው ስጋ ነው የምናየው። በዛው ነው የሚመጣው። እናንተ ጋር በቀራ ላይ 210 ሐዲስ ኩርሲ 1840 አላህ በደመና ይመጣል። ሱራ 89 ከቁጥር 23 እስከ 24 ከመላእክቱ ጋር ሰልፍ በሰልፍ ሆኖ ይመጣል። ሲመጣ በደመና ጥላ ውስጥ ይመጣል አላህ ይላል። ያዩታል ይላል። የሚመጣው ያን በደመና ውስጥ አይመጣም። ሱራ 210 እና ክፈትልኝ፣ ክርስቲያን ክፈትልኝ። ይመጣል ይላል ግን ይታያል አይደለም እዛ ላይ። ኦኬ እንደማይታይ እናየዋለን። እሺ ነው አላህ እና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም ይላል። በምን ውስጥ ነው የሚመጣው? ሀያት ነው አንድ ጊዜ ላንብብ። እንደዚህ ይላል አላህ ቅጣቱና መላእክቱ ከደመና በሆኑት ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። ቅጣቱ እኮ ነው ግን አላህ አይደለም ውዴ። ቅጣቱ በቅንፍ ለምንድን ነው የሆነው ነበረ? ታውቂያቸዋለሽ፣ አስጭበርባሪ ውሸታም የሆኑ ኡስታዞች። ስለዚህ አላህ አይደለም ሀዩ እችን ለማጭበርበር አማርኛዋ ላይ ቅጣቱ ብለው ተጨማሪ ከተዋታል። ስለምናውቃት እንለፋት። አራዳ አይደለሽ አንቺ? ቆይ አራዳ አይደለሽ አንቺ? ችግር የለውም። እዚህ ፖይንታችን እዚህ ላይ ስላልሆነ ችግር የለውም። እንመለስ። ቅድም አላህና መላእክቱ ከደመና በሆነ ይመጣል። ስለዚህ በደንብ አስተዊ። ቅድማው መምጣትን ማየት ሲመጣ ይታያል ስላልሽ ነው እዚህ ውስጥ የገባ ነው። ለዛ ነው እኛ አምላክ በባህሪው አልታየም አይታይም ወደፊት ስለምንል ነው። አንቺ አይ ከቅያማ በኋላ ስለሚታይ ስትይ ትልቅ አርጉመንት አይደለም ይሄ። በደንብ አስተዊ። ከቅያማ ጋር መሆኑ ትልቅ ነገር አለ። ምንድን ነው ችግሩ አንተ? መልካም። ስለዚህ የመታየት ባህሪ ያለው አሁን ያልታየበት ምክንያት ምንድን ነው? እሱ አንደኛ ርቀቱ፣ ሁለተኛ ደግሞ ምንድን ነው ያ ብርሃኑ ሸፍኖታል እንዳናየው። አይ አይደለም ፈጣሪም ማለት ነው። አንተን የፈጠረህን ፈጣሪ ማየት አትፈልግም አንተ? ማለት ራሱን ቢገልጥልህ ችግር አለው? በመገለጥ እኮ አይደለም አዩቲ፣ በመገለጥ ሳይሆን በባህሪው ነው የምታዩት። በባህሪው ይቅርታ ስልክ ገብቶብኝ ነው። በባህሪው ሳይሆን ግን አላህ ራሱን ይገልጥልሃል አይደለ? የትንሣኤ ጊዜ። ስለዚህ አሁን ለምሳሌ አንተ አዩ በመገለጥማ ቢሆን እኮ ክርስቶስን በባህሪው ነው የሚታየው የሚል አሳየኝ። ችግር የለውም። በመገለጥ ቢሆንማ ራሱን ካልሆነ የምታዩት በደንብ አስቢ። ራሱን ካልሆነ የምታዩት ክርስቶስ መቃወም አይጠበቅባችሁም ነበረ። በስጋ ሲገለጥ ለምን ትቃወሙታላችሁ ታዲያ? እሺ መጨረሻ ላይ እስኪ ኢየሱስ እንዴት ነው በስጋ የተገለጠው የሚለውን እንጠይቃለን። ስለዚህ ወደ ዋናው ፖይንት እንመለስና ሜቢ ማታቂ ከሆነ ልጠቁምሽ። ብርሃኑ ራሱ ላይቱ በአራት ይከፈላል። አይ ዶንት ኖ የአንቺን አረዳ ብዙም አሁን እዚህ ላይ ያለሽን አጥርተሽ ያየሽው አልመሰለኝም። ምንድን ነው ያላ ብርሃን ራሱ በአራት ከፍለው ያስቀምጡታል። እሱን አጥንተሽዋል? እስኪ ማለት የተለየ እንደሆነ ንገረኝ እስኪ። ለምሳሌ ዑለሞች አረዳዳቸው የተለያየ ነው። የተፈጠረ ነው ያልተፈጠረ ነው እንደዚህ አይነት ነገር አለ። ግን እስኪ አንተ ንገረኝ። አይ ቲንክ እኔ ያነበብኩት ላይ ግን
የተፈጠረ ነው ካልሽ ሌላ ችግር ያመጣል። ምክንያቱም እይታው ብርሃኑ እስከደረሰ ድረስ ፍጥረትን ያጠፋል ማለት ከዛ ደግሞ እሱን የጋረደ ፍጡር ነው ካልሽ ፍጡር ፈጣሪ ለመጋረድ ለምንድን ነው ሲያስፈልገው ታዲያ? አያስፈልግም። አላህን አይደለም የሚጋርደው እኛን ነው የሚጋርደው። አሁን ለምሳሌ ብዙ ቦታ እኛን አይልም እህታችን። ሐዲሱን መልሰው ሐዲሱን ቢያንስ በስርዓት እንረዳው እስኪ። ሐዲሱ ምንድን ነው የሚለው? ኦኬ እንትን በልልኝ ወይንም ትንሽ ብዥታ አለበት አንብበት። ሂዝ ቬል ኢዝ ላይት ሂጃቡ ብርሃን ነው አለ አይደለ? ሀያት ኦኬ ኢፍ ዩ ዌር ቱ ሪሙቭ ኢት the glory of his face would burn everything of his creation as far as his gaze reaches. ኦኬ እንትኑ ሂጃቡ ብርሃን ነው። ያንም ቢያወልቀው ደግሞ ብርሃኑን ወይም ሂጃቡን ቢያወልቀው የፊቱ ግርማ ሞገስ ወይም ክብሩ እስከደረሰበት ድረስ ፍጥረትን ያጠፋል ይላል አይደለ? አዎ ይላል። ስለዚህ ለምንድን ነው ታዲያ ወደኛ የምታመጩ? የእሱ እስከደረሰበት ያጠፋል እያለን እኛን ነው የሚሸፍነው። ለምን ትያለሽ? እኛ እኮ አይደለንም የተጋረድ ነው። የእሱኑ ግርማ ሞገስ ነው ወደ እኛ እንዳይመጣ እኛን እንዳያጠፋን ከልሎ የያዘው እሱን ነው እኛን ሳይሆን እኮ። እኛም ምንድን ነው አሁን ለምሳሌ አንተ አላህ ግርዶሽ አርጓል እኛ እሱ እንዳያየን ካልክ እኮ ፈጣሪ አያየንም ማለት ነው። ስለዚህ ግርዶሽ አረገው እኛ እንዳናየው ነው። አሁን አንተ ገባ ያስጨነቀሽ? አሁን ገባኝ። አሁን ያስጨነቀሽ አሁን እያየን አይደለም የሚለው ነው። ቅድም ጥያቄያችን ይሄ ነበር። አየሽ እሱ ከተጋረደ አሁን ገባኝ። አሁን ጭንቀትሽ ገባኝ። ጭንቀትሽ ገባኝ። ይሄ ታዲያ የኛ ጥያቄ እኮ ነው። ስለዚህ አላህ ከተጋረደ አሌስ አይኑ ፊቱ ላይ አይደለም ሌላ ቦታ መሆን አለበት። አይኑ ሌላ ቦታ ከሆነ እያየን ነው፣ ችግር የለው። ወይንም ደግሞ ስቲል ተጋርዶም ያያል ብለው አርጊው የሚያደርጉ እንዳሉ አውቃለሁ። ወይንም ደግሞ አይኑ ያለው እጁ ላይ ነው ፊቱ ላይ ሳይሆን። የእኛም ጥያቄ እኮ ነው፣ ተተጋረደ እንዴት ሊያይን ቻለን? አዎ በጣም ጥሩ ጥያቄ ነው በነገራችን ላይ። ስለዚህ አሁን እዚህ ጋር አንተ ኦኬ ሱራ አውጣለኝ፣ የሆነ ሱራ ልስጥህ። ሱረቱል አናም ቁጥር 123 ላይ አውጣለኝ። አላህ ሱብሃነሁ ወተዓላ እኛን ነው እኛ እንዳናየው ነው የጋረደን እንጂ እሱ እንዳያየን አይደለም። ለምን ብትለኝ በጣም ብዙ ቦታ አላህ ያያችኋል ይለናል። ስለዚህ ቢጋረድ ኖሮ አላህ አያየንም። እኛ አሁን ለምሳሌ ተጋረደ ማለት ራሱ ፊቱን ጋረደው ማለት አይኑን ጋረደው ማለት እኛ ማየት አንችልም ማለት ነው። እሱ ማየት እኛን አይችልም ማለት ነው። ስለዚህ እኛ እንዳናየው ነው የጋረደው። እኛ ብናየው እሱን ቢገልጥልን እንጠፋለን። አሁን ክፈትላት፣ ቆይ አንዴ እሷ አለችውን ክፈትላትና እስቲ ምን ለማለት እንደፈለግሽ ብዙም ይህንኛውን ፖይንት በደንብ ያገኘሽዋል መሰለኝ። አግኝተሽዋል ወይንም ለመሸሽ እየሞከርሽ ነው? አይ በደንብ ተረድተዋለች። ለምንድን ነው የአንቺ ሂጃብ በርካቶን የተሰፋው? ብርሃን ነው እንደ አንቺ ሂጃብ ለምን ትቀላቀያለሽ የሚለው የአላህ ሂጃብ ነው። ሂጃቡ ብርሃን ነው የተባለው። ታዝቢኒ እኔ አንተን አልችልም ተወኝ። አይ አትቀላቀያ። የአላህ ሂጃብ እያለ የኛ ሂጃብ ነው ያለሽ። በዚህ ሀያት በደንብ ተረድተዋለች። እንዳልክ መጀመሪያ ላይ የጠየቅናት ጥያቄ ትዝ ካለ ልክ እንደገባን በቃ እሷን ነው ሚት ያደረገችው። አሁን ጎላችን እኛ እሱን ጥያቄ እንዴት ነው የሚመለሰው የሚለውን ነው። ሀዲሱን ከዛ ጥያቄ ለመሸሽ ግን ሀዲሱን በተለየ ኢንተርፕሬት ማድረግ አይቻልም። አይ እንደዚህም ደግሞ የተረጎመው የለም። ባይዞ እኔ ሀያት ለመሸሽ እየሞከረችው ነው እንጂ አይ ቲንክ ምላሾቻቸውን ለማየት ሞክሬያለሁ። አብዛኛው አላሁ አለም ወደሚለው ነው የሚያስጠጉት። ከዛም ደግሞ የማይመስሉ ነገሮች የሰጡት ኤግዛምፕሎች አሉ። ብርሃን ራሱ እናንተ ብዙ አይነት ብርሃን አለ። ለምሳሌ የገሃነም ብርሃን ጥቁር ነው፣ እሳቱ ጥቁር ነው። አላህ ብርሃን እንትን ሂጃቡ እሳት ነው፣ ብርሃን አይደል? ይህ አላህ የገሃነም እሳት ያቃጥላል፣ ጥቁር ነው። የጨረቃ ብርሃን ደግሞ ሪፍሌክት አያደርግም፣ ብርሃን ነው። የፀሐይ ደግሞ ያቃጥላል፣ ይሞቃል፣ ብርሃን ነው። እና የተለያየ ብርሃን አለ ምናምን ነገር ያላህ እነኚህ ፍጡራን እንደዚህ ብርሃን ካላቸው እንዴት አላህ ካል የለውም እንላለን። ስለዚህ ያለው ያላህ ብርሃን ነው፣ ባህሪው ነው። እንደዛ አይነት ምላሾች ነው የሰጡት። አታመሳስሉ ይሉናል። ራሳቸው ግን ኤግዛምፕል ያመጡና ያመሳስሉታል። ራሳቸው ሜይ ቢ
ክርስቲያን ተፍሲሩ እንትኑን ላክልህ ትከፍትላቸዋለህ። ሜይ ቢ ፈተዋቸው ነው ምላሾች። ግን መጀመሪያ ሱረቱል አንዓም ላይ ክፈትልኝ። ሱራ 6 ምዕራፍ ቁጥር 103 ላይ 103 ኦኬ 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 እናውቀዋለን በእርግጥ። እሺ አይሻም ተናግራለች ነገር እንደዚህ ይላል። አይኖች አያገኙትም ይላል አላህ ሱብሃነሁ ወተዓላ። አያዩትም እርሱ አይኖችን ያያል። ቅድም ምን ብዬሽ ነበረ? የማናይበት ምክንያት ምንድን ነው አልኩሽ? አይኖች አያዩትም ግን እዚህ ጋር ስለራቀ ነው የሚለው ነገር ነው። ያን አያሳይም። ለምን እንደው ታውቃለህ? አረብኛው ላይ ማለት ነው ላቱድሪኩል አታገኘውም፣ አደርስበት ማለት ነው። ግን ስለራቀ አይደለም። በእርግጥ ከኛ ሩቅ ነው። ግን አሁን አንተ እንደምትለው ወደ ከፍታ ስለራቀ ሳይሆን ግን ፈጣሪ ከኛ በማንነቱ አዎ ከኛ የራቀ ነው። ግን ለምሳሌ በሐሳብ በምናምን ግን ከኛ ጋር ነው በእውቀቱ። ለምን አላህ Subhanahu Wa Ta'ala ቆይ እንዳስረዳ ከደም ጋር ነው። እውቀት እኮ አይታይም። እውቀት አይታይም። ኤኔስ በሁለት ነገር አናገኘውም። ያመጣሽው አንቺ የሚደግምሽ አይደለም። አንደኛ ይደግመኛል። አንደኛ ከአርሽ በላይ ነው ብላችሁ ታምናላችሁ አይደለ? አያት ኦኬ። ከአርሽ በላይ ፍጡር አለ? የለም። በጣም ግዙፍ ነው አይደለ? አርሻው ፍጥረት ነው። በጣም ግዙፍ ነው አርሽ። ከአርሽ በታይ ደግሞ ውሃ አለ። ከዛ በታች ደግሞ ሰማዮች አሉ። እኛ ደግሞ ከዛ በታች ምድር ላይ ነን ያለ ነው። አላህ ደግሞ ያለው ከአርሽ በላይ ነው። እንዴት ሆነን ነው ታዲያ ልናየው የምንችለው? አርሹንም ማለፍ አንችልም። እንኳን አርሹ ሰማይን ማለፍ አንችልም። ውሃውን ማለፍ አንችልም። አይኖች ምን አያደርጉትም? አያገኙትም። አይናችን እዛ ድረስ ማየት አይችልም። አንደኛ። ሁለተኛ ስቲል አላህ ደግሞ ምን አለው? እኛን እዛ ድረስ እንደማናየው ከታወቀ አርሹን እንኳን ማየት ማንችል ከሆነ በደንብ አስተውሉ። አርሹን እንኳን በጣም ግዙፍ የተባለውን ኩርሲውንም ሆነ አርሹን ማየት ካልቻልን፣ በጣም ግዙፍ ናቸው ኩርሲውና አርሹ። ኦኬ ሁለቱንም ማየት አልቻሉ። ኩርሲው የሚባለው ኩርሲ እንግዲህ ያለ ሀገሩን ማስቀመጫው ነች። አታውቂያትም? ማለታል ኩርሲን ትቃሪ ያለሻል እና እዛ እኮ ኩርሲው እኮ እዛ ላይ እግሩ ማስቀመጫ ነው የሚል የለም። ሱረቱል በቀራ ላይ ያለው ተፍሲሮች አሉ። አይ እኔ ቁርአንና ሐዲስ ላይ ብቻ ነው ማውራት የምችለው፣ ተፍሲር ላይ አላወራም። አይ ቁርአንና ሐዲስ ብቻ በቂሽ አይሆንም። አክቹዋሊ ኤኒዌይስ በደንብ አሰዊ። ኤኒዌይስ ትልቁን አርሹን እንኳን ማየት አንችልም፣ እንኳን አላህን። አላህ ደግሞ ከአርሹ በላይ ከሆነ ልናየው አንችልም። ስለዚህ አይኖች አያገኙትም፣ አይደርሱበትም። አንደኛ ተስማማሁኝ። ስለዚህ እዚህ ላይ ከተስማማን፣ ስለዚህ አንድ ሰው እንደተደበቀ አላህም ከአርሽ በላይ ተደብቆ ነው ያለው። ለዛ ነው ተደብቆ ነው ምናምን የሚለውን ተውና አላህ Subhanahu Wa Ta'ala ከአርሽ በላይ ችግር የለም። ለዛ ምክንያት ማናየው ከሆነ ማናይበት ከርቀት አንጻር ይመጣዋል ማለት ነው። ስለዚህ ለምንድን ነው ሂጃብ የተሸፈነው ስንል ታዲያ ከአርሽ በላይ ያለው አርሹን እንኳን ከበታችሁ ያለን ማየት ያልቻለን እኛ እሱን ልናየው አንችልም። ምክንያቱም እሱ ደግሞ ከአርሹ በላይ ሆኖ በሂጃብ ነው የተሸፈነው። ለምን? ያ ሂጃቡ ብርሃኑ እንዴ ሂጃቡን ቢያወልቅ እይታው ወይንም ፊቱ ግርማ ሞገስ እስከደረሰ ድረስ ፍጥረትን ያጠፋል ነው የሚለው። እኛማ እንኳን አላህ ጋር መድረስ ተይና ውሃው ጋርም አልደረሰን። እንኳን ውሃው ጋር ተይና ሰባተኛ ሰማይንም ማየት አልቻልንም። እፎይ ግን ያመጣሁበትን ባወራኔ ደስ ይለኛል። ችግር የለውም። አላህ ከአርሽ በላይ ስለሆነ ማየት አችልም። ችግር የለውም። ግን አላህ Subhanahu Wa Ta'ala ቅድም አንተ ያመጣኸው ላይ አላህ ፊቱን ስለሸፈነ ከሸፈነው እንዴት እኛን ማየት ይችላል ብለሃል። ቁርአን ላይ ፊቱን አይደለም አላህ እኛንን እሱን እንዳናየው የተደረገው። ለምን? አላህ ራሱን ቢገልጥልን ስለምንጠፋ ማለት ነው። ስለዚህ ግን አላህ ያያችኋል ወይ ካልከ መልሳችን አዎ ነው። አዲሱን መልሰው እኮ እዚህ ጋር ግን ነብይሽ ዋሽቷል ማለት ነው። እናመሰግናለን። ችግር የለውም ነው። ቆይ ያመጣሁበትን ላውራና ከዛ ነብይሽ ዋሽቷል ማለት ነው። ይኸውልሽ እኔ እይታው ላይ እኮ ችግር የለኝም። ነብዩ እኮ አሁንም አያይም አላሉም እኮ ላይ ቢሆን ሀያት አንቺ እኮ ችግርሽ ምን እንደሆነ ታውቂያለሽ? ቁርአኑ ላይ ያያል የሚል ስላመጣሽ ነው።
ኦኬ ግድ የለም ሀዲሱ ላይ ቢሆንም አያይም የሚል ጭራሽ ስለ እይታ አያወራም። ሀዲሱን ቢሆን እኛ እኮ ችግር የለብንም፣ እይታው ላይ እኮ ችግር የለብንም። ኔክስት ጥያቄያችን ነው እሱ የሚሆነው። ዋናው ነገር የተሸፈነው ነው። አይኑን የተሸፈነው ፊቱን የተሸፈነው ሀያት ምንም አልተሸፈነ። እኛ እንዳናየው አላህ ሱብሃነሁ ወተዓላ በእኛና በሱ መካከል ግርዶሽ አለ። ሀዲሱን አንብቢሽ። እሺ እኔ እንግሊዝኛ ማንበብ አልችልም፣ አረብኛ ላይ አድርግልኝ ወይ አንብብልኝ አንተ። አረብኛውን አድርግለት። ኦኬ እንደዚህ ይላል ካልና ሐራም ወጅሁሁ ኑር አለ፣ ፊቱ ብርሃን ነው አለ። ኦኬ እንደዚህ ይላል ወጅሁሁ ኑር ያለ ሱብሃነሁ ወተዓላ ፊት ብርሃን ነው። ለው ከሸፈሁ ጭራሽ እዚህ ጋር ሂጃብ የሚለው አለ እንዴ? ቆይ ለው ከሸፈሁ ቢገልጠው ኖሮ ለሐረቀ ሱብሃተ ወጅህ የፊቱ ብርሃን አለ። ለሱብሃነሁ ወተዓላ ፊቱን ቢገልጠው ኖሮ የፊቱ ብርሃን የደረሰበትን በሙሉ ባጠፋ ነበር ይላል። ግን እዚህ ጋር እኔ ሂጃብ አላየሁም ነው፣ እንግሊዘኛው ላይ ነው ሂጃብ የሚላለው። እንደዛ ነው የሚለው እኮ አላህ ሱብሃነሁ ወተዓላ ፊቱ ብርሃን ነው አለ። ቢገልጠው የደረሰበትን ማለትም አላህ ሱብሃነሁ ወተዓላ ፊቱን ቢገልጠው ምኑን ነው የሚገልጠው? ምኑ የደረሰበት ድረስ ፍጥረታት የደረሰ ማለትም አሁን ለምሳሌ ለሱብሃነሁ ግን ይሄ አገላለጽ ነው፣ ይሄ አገላለጽ ነው እንጂ ሊተራሊ እሺ በቃ ችግር የለውም። ኦኬ አሁን ጠይቀኛ አይደለ? እዚህ ጋር ለሱብሃነሁ ወተዓላ ፊቱን ቢገልጠው ፍጥረታትን በሙሉ የደረሰበትን ማለትም እንግዲህ ፊቱ አላህ ሱብሃነሁ ወተዓላ ራሱን ከገለጠ ፍጥረታትን በሙሉ ይደርሳል፣ ፍጥረታትን በሙሉ ያጠፋል ማለት ነው። የፊቱ ብርሃን ኦኬ። እናመሰግናለን። ሂጃብም የሚል ነገር የለም። እናመሰግናለን። ኦኬ አላህ ቢገለጥ ፍጥረታትን ያጠፋል። ምንድነው ጥያቄ እዚህ ጋር? እናመሰግናለን። ዋሽተሽበታል። የሚገልጠው ነገር ሂጃቡን ነው። ያው አስምሮልሻል። ሂጃብ የምትለዋን ሂጃቡን ነው የሚገልጠው እና ያቺ ሂጃቡ ፊቱ ነው እንዴ? ሀያት ሂጃብ አይደል? ኦኬ አላየሁትም። ሂጃቡ ኑር ነው። ሂጃቡ ፊቱ ነው አይደለም። እኛን የሸፈነ ነው። እኛ ለሷናታ እንዳናየው። ለምንድን ነው ዋሽው? አያት እንዴ አሁንም ትዋሻለሽ እንዴ? የደረሰበት አልሽ እንጂ እኮ አያት በጣም ዛሬ በጣም በቃ ደክመሻል። ኤኒስ የደረሰበት ድረስ ከተባለ እየተነጋርሽ ያለሽ እኮ ስላላህ ነው። ሂጃቡን ከፊቱ ላይ ቢገልጠው እይታው እስከደረሰ ድረስ ወይንም ደግሞ ግርማ ሞገሱ እስከደረሰ ድረስ ያጠፋል ከተባለ ግልጽ እኮ ነው። ምንም የሚያከራክር ነገር አይደለም። ስለዚህ እየተነገረለት ያለው አካል ወይንም አላህ አይደለም በይን፣ እኛ ነን በይን። እኛ ፊታችንን ተሸፍኗል። እንደዛ ነው እያልሽ ነው ያለሽው። የተሸፈነው እኛ ነን ነገር እኮ የተሸፈነው እኛ እንዳናየው ነው እኮ ጎበዝ፣ የተሸፈነው እኛ እንዳናየው ነው አለች። አሁን ደግሞ እኮ በእኛና በሱ መካከል እንትን አለ። እኔ ይሄ እኮ ግልጽ ነው። ምን ይሄ የሚያስፈልግ ነገር አይደለም። ጎበዝ፣ ቅድም ደግሞ እኛ ነን የተሸፈነው እያልሽ ነበር። አሁን ደግሞ የተሸፈነው አላህ ነው ወደሚለው መጣ አይደል? ስለዚህ የተሸፈነው ለምንድን ነው? ሀሳቤን እየተረዳ አይደለም ወይ? በቃ ከሌላ ሰው ጋራና በኋላ ቀጥላለሁ። እኔ እንደሆነ እሺ፣ እሺ። ጂኒ እንኳን ደህና መጣ። ደህና ቆያችሁኝ። ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም ነው? ሁሉ ተማም? ሁሉ ተማም፣ ሁሉ ሰላም። አሪፍ ርዕስ ነው ይሄ። ባይ ዘ ዌይ ጥያቄ የሚያስነሳው በዛው የሚመልሱ ሙስሊሞች ካሉ አስፋራስ ሂዝ ጌዝ ሪች ነው የሚለው የአይኑ እይታ እስከሚደርስበት ያለውን ያጠፋል ነው። እይታው ራሱ የተገደበ ነው። የሚደርስበት ቦታ አለ፣ ፓወሩም እስከዛ ድረስ ነው የሚያጠፋው ይላሉ። ስለዚህ ሁሉን አያይም ማለት እኮ። ለዛውም ፊቱ ላይ ያለው ብርሃን ተገልጦ የአይኑ እይታ እስከሚደርስበት ያለውን ያጠፋል አሉ ነብዩ። እስከየት ነው ያኑ እይታ የሚደርሰው? እስከሚደርስበት። ስለዚህ ከዛ በላይ የአይኑ እይታ ከሚደርስበት በላይ ካለ አያጠፋም ማለት ነው። ሊሚትድ የሆነ አይን ነው ያለው፣ ልክ እንደሰው ማለት ነው። የሆነ ርቀት ያህል ነው የሚሄደው። እንደዛ ብሎን ያስቀመጠው ሐዲሱ። ይህንም ቢመልሱ አሪፍ ነው እና ሀያት ደግሞ አትዋሺ፣ ጥሩ ልጅ ነበርሽ እና አሪፍ ርዕስ ነው። የአላህን አምላክ አለመሆኑን የሚያሳይ ክፍል ይሄ ነው። ሙስሊሞች ሁሉን ያያል ይላሉ። ነብዩ ደግሞ በሐዲሱ መጥቶ የአይኑ እይታ እስከሚደርስበት ያለውን ነው የሚያጠፋው ይላል። ስለዚህ አይኑ የሚደርስበት ቦታ አለ ማለት ነው። ሁሉን አይም
እና እንደዛ ነው። ቀጥሉ። ያ ምላሽ የሰጡትን ፈተዋውን አንድ አንብበው እስኪ። አሁን ይሄ ነገር ምንድን ነው? በጣም ብዙ አይነት ብርሃኖች እንዳሉ አላህ ራሱ ብርሃን ነው የሚል አለ። ብርሃን ነው ራሱ ብለው ስለሚያምኑ ያው አራት አይነት ወደ አራት አምጥተዋቸዋል። ስለ አላህ የተነገሩ ብርሃንን ወደ አራት አምጥተዋቸዋል። ኢብን ቀይም ነው የተናገረው። ምን ይላል? ዜር ኢዝ ኤ ቴክስት ዛት ኮልድ ዘ ሎርድ ላይት፣ አላህ ራሱ ብርሃን ተብለዋል አለ። ኤንድ ዛት ሂ ሃዝ ላይት ዛት ኢዝ አትሪቢዩትድ ቱ ሂም፣ ለሱም ደግሞ በሚገባው መልኩ ብርሃን እንዳለው ተነግሯል አለ። ኤንድ ዛት ሂ ኢዝ ላይት ሂ ኢዝ ዘ ላይት ኦፍ ዘ ሄቨን ኤንድ ዘ እርዝ፣ እርሱ ደግሞ የሰማይና የምድር ብርሃን ነው ተብሏል አለ። ኤንድ ዛት ሂዝ ቬል ኢዝ ላይት፣ መጋረጃውም ደግሞ ብርሃን ነው ተብሏል አለ። ዲስ አር ፎር ታይፕ፣ እነዚህ አራት አይነት ናቸው አለ። the first light that is said about Allah is general that is a guiding light። ይሄ እንዳጠቃላይ የመጀመሪያው ላይት የተባለው አላህ ራሱ እንዳጠቃላይ ብርሃን ይባላል፣ ብርሃን ነው አለ። ሁለተኛውስ the second is attributed to him in the same manner that his life, his hearing, his sight, his might and his knowledge are attributed to him። ልክ ለሱ ለባህሪያቱ እንደ መስማት፣ ማየት፣ ችሎታ፣ እውቀት ተብለው ለሱ ባህሪያት እንደሚሰጡትም ደግሞ ሁለተኛው ብርሃንም ደግሞ ለሱ ይሰጠዋል አለ። ብርሃን አለው ደግሞ ተብሎ ልክ ባህሪው ልክ አሁን አላህ እጅ አለው እግር አለው ብለው ያምናሉ። ያ እጁና እግሩ ባህሪው ነው ብለው ያምናሉ። ልክ እንደሱም ደግሞ ብርሃን የተባለ ባህሪ ያለው ብለው ይናገራሉ። ኦኬ attributed to his contenance and sometimes to his entity or that፣ ልክ ለዛ ለአካሉ ብርሃን እንዳለው ደግሞ ይነገራል አለ። the former is the attribution of the light to his contenance such as saying I seek refuge in the light of your countenance፣ በፊት ብርሃን እጠበቃለሁ ብለን ለምሳሌ እንናገራለን አለ። and saying the light of heaven and the earth is from the light of the countenance፣ የሰማይና የምድር ብርሃን ካላህ ብርሃን የተገኙት ካላህ ብርሃን ነው፣ ባላህ ፊት ግርማ ሞገስ አማካኝነት ነው የሚልም አለ አለ። the later is the attribution of to his entity like he saying ይልና ሱራ 3969 and the earth will shine with the light of the Lord፣ ምድር ካላህ ብርሃን የተነሳ ታበራለች የሚላለ ይልና ሶስተኛውን ላንብብላችሁ። the third type is his light as attributed to the heaven and the earth፣ ልክ ሰማይና ምድርን አበራ ተብሎ እንደሚነገርለት ለሱም እንደዛው ይባልለታል አለ። ለማ ልክ ሰማይና ምድርን አበራ ከሱ ብርሃን የተነሳ ነው የሚያበሩት ተብለው ይነገርላቸዋል አለ። እሺ አራተኛው ብርሃን የዛሬው ርዕሳችን ማለት ነው። the fourth type is he saying his veil is light፣ ግርዶሹ ወይም ደግሞ ሂጃቡ ምንድነው? ብርሃን ነው የሚለው ደግሞ አራተኛው ነው። look as regard the light with which Allah veiled himself፣ አላህ ራሱን ስለሸፈነበት ብርሃን ወይም ስለ ሂጃቡ አለ it is called light and fire፣ ብርሃንና እሳት ተብሏል። as mentioned in the authentic hadith narrated by አቡ ሙሳ በታማኝ ሐዲሱ እንደተረከው ይላል። ምን ብሎ his veil is light or fire፣ ሂጃቡ የጋረደው ማለት ነው ብርሃን ወይም ደግሞ እሳት ነው ብሎ ይናገራል። this fire is light፣ ይህ እሳት ብርሃን ነው። which is the one in which Allah spoke to Musa which is the pure fire that shine but does not burn። ልክ ይሄ አላህ ሙሳን በእሳት ሆኖ እንዳናገረበት እሳቱ ምንድነው አለ በቡሽ ውስጥ ሆኖ በእጽዋት ውስጥ ሆኖ እጽዋቱን አላቃጠለውም፣ ነገር ግን ይታይ ነበር አለ። አሁን እዚህ ጋር የሚታይ ከሆነ በአላህና በእኛ መካከል ያለው ሂጃብ ይታያል። እኛ ማየት እንችላለን፣ ግራስፕ ማድረግ እንችላለን። ያ እኛ በአይናችን ማየት የምንችለው ብርሃን አላህን ጋርዶታል። ብርሃኑን አሳልፈን ግን አላህን ማየት አንችልም። እኛ ብርሃኑን አናየውም አሁን። ስለዚህ በእኛና በአላህ መካከል ግርዶሽ የተደረገው ለምንድን ነው? አላህ እንዳያጠፋን ነው እንጂ እኛ እንዳናየው አይደለም። አላህ እንዳያጠፋን ያስቀመጠው ያንን ግርዶሽ ማለት ነው። ስለነዚህ አራት ላይቶች ተቀምጧል፣ ሊቃውንቶቹ አስቀምጠውታል። ለዛም ነው እንትናን ሙሐመድ በሌሊት ጉዞ ላይ አላህን አይተዋለሁ ሲባል እንዴት አየዋለሁ? ብርሃን ነው ያለው። ብርሃኑ
አላህን አሳልፎ ማየት ስለማያስችል ነው የሚል በኢብን አባስ ጋም የመጣ ደግሞ አይቶታል የሚል አለ። አክቹዋሊ አይሻ ደግሞ አላየውም ትላለች። እሱ በስኮላሮቻቸው ዲቤት አለበት፣ ግን ብርሃን ነው ብሎ ደግሞ ተናግሯል። እሱም ደግሞ ሌላ እንትን ይሆናል ማለት ነው። ቃልና ሀሊማ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? አለን ይመስገነው። ሀሊማ ሰላም ነው? አለን። እንዴት ነው የምትረጂው አንቺ ይሄንን? አይ ይሄ ነገር ለኔ ብዙም ግልጽ አልሆነልኝም፣ ግን አላህ ሁሉን ተመልካች እና ሁሉን ሰሚ እንደሆነ በቁርአን ላይ ተቀምጦልናል። ግን እዚህ ጋር ብዙም ግልጽ አልሆነልኝም እና ማብራራት ይከብዳል። ኦኬ ማየት እኮ አሁን ምንድነው እሱ የሚያጠፋው እይታው ነው ወይንስ ግርማ ሞገሱ ነው? ምክንያቱም እይታው ወይንም ደግሞ አይኑን ለምንድን ነው እናንተ ፊቱ ላይ ነው ብላችሁ እንድታስቡ ያደረጋችሁ? እፎይ ከኔ ጋር እንቀጥል። ችግሩ እሱ ነው። በነገራችን ላይ ሀሊማም አያትም አሁን የተረዳሁት ምንድነው እሱ ቁርአን ላይ ያያል የሚል አለ። ስለዚህ ተተሸፈነ ደግሞ አያይም የሚል ኢንተርፕሬቴሽን ውስጥ ገባችሁና ስለዚህ አይ እንደዚህ ነው ወደሚል ገባችሁ። አይኑን ለምንድን ነው ፊቱ ላይ ነው ያለው ብላችሁ የተረዳችሁት? እኛ አይኑ ፊቱ ላይ ነው እዛ ላይ ነው ሳይሆን፣ ግን አላህ Subhanahu Wa Ta'ala ግልጽ እኮ ነው። ያው ለምሳሌ አላህ Subhanahu Wa Ta'ala እና በእኛ መካከል ሂጃብ አለ ማለትም ግርዶሽ አለ የሚለውን እኔ አልክድም። አላውንም ባይኖር ኖሮ ፈጣሪን እናየው ነበረ ብዬ አምናለሁ። ኦኬ በእኛ መካከል ስትይ በዚህ በሰባተኛው በአንደኛ ሰማይና በሰባተኛ በአንደኛ ሰማይና በዚህ መካከል ነው ያለው ግርዶሹ አይደለም። በፈጣሪና በሰው መካከል ግርዶሽ አለ። በሰባተኛ የቱ ጋር ነው ያለው ግርዶሹ? ላይቱ የቱ ጋር ነው ያለው? ማለትም ፈጣሪ ራሱን ከልሏል ማለት ነው። እንዳለ ያ ላይቱ የቱ ጋር ነው ያለው? ላይቱ የቱ ጋር ነው ያለው? የምን ላይት? አላህን የጋረደው ላይት። አላህን የጋረደው የት አለ? ግልጽ አይደለም የት እንዳለ ማለት በእኛና በሱ መካከል ግርዶሽ አለ ነው የሚለው። እዚህ ቦታ አለ፣ እዚያ ቦታ ግን ጥያቄህን ግልጽ አድርግ እስኪ። እፎይ ጥያቄህን ለራሱ ግልጽ አድርግ እዚህ ላይ አይልም እኮ ጥያቄህን ግልጽ አድርግ። አዲሱ ላይ ቁምና ጥያቄህን ግልጽ አድርግልኝ። የጋረደ ላይት መታየት ይችላል ወይስ አይችልም? ሀያት አይችልም። አይችልም? ይችላል? አይችልም። የት ነው ያለው? ያ ላይት አሁን ጥያቄ የት ነው ያለው? ምንድን ነው እዛ ላይ ነው ጥያቄ። አሁን ለምሳሌ ሀዲሱ እዛው ሀዲሱ ላይ ቁምና ጠይቀኝ ማለት የሆነ ሀዲሱን ለቀን የምናወራ ከሆነ ሌላ ማለት የሆነ ሀዲሱን እኮ ዲስቶርት አደረግሽው። ፊቱን የሸፈነው ሀዲስ እያለ በእኛ መካከል ትያለሽ። እኛ መካከል ያለው አንደኛ ሰማይና እኛ ነን ያለ ነው። አላህ ራሱን ሸፍኗል፣ ችግር የለውም። እኛ እንዳናየው ሸፍኗል። ኦኬ ብናየው ኖሮ ለምን ስለምንጠፋ ፍጥረቱ እንዳይጠፋ። ሀያት አላህ ከሰባቱ ሰማይ ከአርሹ በላይ ካለ እኛ እንዳናየው በመካከል ብርሃን የሚያደርገው አብድ ነው። ይቅርታ አድርግልኝ። ምክንያቱም ያለው ከራሱን ከገለጠ ማለት ነው ማየት እንችላለን ማለት አላህ የሚወሰን ስላልሆነ ራሱን ገለጠ እንበል እስቲ። ሀያት ራሱን ገለጠ አርሽ ላይ ሆኖ እንዴት ነው የምናየው? ማየት ለምን ፈጣሪ እንደ ፍጥር አሁን አንተ ፈጣሪን እንደ ራስ እያየሽ ነው? አርሹን እያየሽ ነው አይደለም? አንተ ፈጣሪን እንደ ፍጡር እያሰብክ ነው። ለምን አርሹን እያየሽ ነው ወይ? አርሽ ፍጡር ፍጡር አድርጌ ያሰብኩት። ቆይ አርሹ በጣም ግዙፍ ነው። አርሹ ፍጡር ነው አይደለ? አርሹን ማየት ያልቻልኩ አካል፣ ውሃውንም ማየት ያልቻልኩ አካል፣ ከአርሹ በታች ውሃው አለ፣ ከዛ መላእክቶቹ አሉ የተሸከሙት አርሹን አላየሁም። አላህ ደግሞ ከአርሹ በላይ ነው። ፍጡር የሆኑትንስ መቻየውና ነው። እንዴት ነው እንደ ፍጡር አታድርገው ይታያል ተተገለጠ ምትይኝ? አያ አሁን እፎይ ችግር እሱ ነው። ለምን እንደው ታውቃለህ? አርሽን ፍጡር ነው፣ ሰባቱ ሰማይን ፍጡር ነው፣ መላእክትን ፍጡር ናቸው። ስለዚህ አንተ ፈጣሪ ውስን እያረገው ነው። ፈጣሪ ራሱን ከገለጠ አሁን ለምሳሌ ይሄው ሐዲሱ እኮ እየተናገረ ነው። ራሱን ቢገልጥላችሁ አላህ Subhanahu Wa Ta'ala ሂጃቡን ቢገልጥ ሂጃቡን ከገለጠ ማለት ፊቱን እናየዋለን ማለት ራሱን ማንነቱን እናየዋለን። ፊቱን ብቻ ሳይሆን ራሱ የአላህ ማንነት እናየዋለን አይደለም የሚለው ሀያት
ኦኬ ለፍጥረታት ቢገልጥ በቃ እናየዋለን አይደለም ላስተካክልና ላውራ ያጠፋል ነው የሚለው። ማጥፋትና ማየት ይለያያሉ። ኦኬ አስተካክዬ ላውራ ማለት ነው። ፈጣሪ ራሱን ቢገልጥ ፍጥረቱ በሙሉ እያጠፋል ማለት ነው። የምን የፊቱ ግርማ አይልም እንዴ? ያው ፊቱን ቢገልጥ ራሱ የፊቱ ግርማ እሺ እንደማይልን ነው። እሺ አይልም። ሂጃቡን ከፊቱ ላይ ቢያነሳ ነው። ሂጃቡን ከፊቱ ላይ ቢያነሳ ሳይሆን አላህ Subhanahu Wa Ta'ala ሂጃቡ ምንድነው? ኑር ነው አይደለ? ስለዚህ ያኔ እንመለስ። እሺ ፊቱ ላይ ያለው ኑር ሐዲሱ ላይ አድርገው። ፊቱ ላይ ያለው ኑር ፊቱ ነው። ፊቱ ላይ ያለው ግርማው ነው። ያላህ መጋረጃ ነው። ፊቱ ላይ ያለው ኑር አንዱ ምረጭ። ፊቱ ላይ ያለው ኑር ሂጃቡ ነው። ፊቱ ላይ ሂጃብ የለም። ምንድነው? መጋረጃ። እንዴት ነው? እሺ ፊቱ ራሱ ኑር ነው አይደለ? አዎ ፊቱ ኑር ነው። ሂጃቡስ? ሂጃቡም ኑር ነው። ኦኬ ሁለቱም ብርሃን ናቸው አይደለ? ሁለቱም ያሉ ዛት አላቸው አይደለ? ዛት ማለት ሁለቱም አሉ፣ በቃ ኤግዚስት የሚያደርጉ ናቸው። ኦኬ አላህ ራሱ ብርሃን ስለሆነ ብርሃኑ አላህ ኤግዚስት ያደርጋል። ኦኬ ሂጃቡስ ኤግዚስት ያደርጋል ወይንስ አያደርግም? ምን ማለት ነው? ሂጃቡ ኤግዚስት ልክ አላህ ኤግዚስት ያደርጋል፣ አላህ ብርሃን ነው፣ ኤግዚስት ያደርጋል ብለሽ እንደተናገርሽው ሂጃቡስ ኤግዚስት ያደርጋል አያደርግም? ኦኬ ያደርጋል። መልካም። ሂጃቡና ሂጃቡ አለ፣ አላህ አለ። ሁለቱም ብርሃን ተብለዋል። አዎ አንድ ናቸው። አንድ ነው ወይንስ ሁለት ናቸው? ለምን አላህ ለምሳሌ ሂጃቡ አላህ አይደለም፣ የተለያየ እኮ ነው። አላህ Subhanahu Wa Ta'ala ኑር ነው አላህ አይደለም። አላህ ሂጃቡ አይደለም። እሺ ተስማማን። አላህ ሂጃቡ አይደለም፣ ሂጃቡ አላህ አይደለም። አዎ መልካም። ያ ሂጃቡ ከአላህ ጋር የጋረደው ከፍጥረታት ሁሉ ጋርዶታል አይደለ? ፍጥረታት እንዳያጠፋ አላህ ጋርዷል። አዎ መልካም። ያ ሂጃቡ ከአርሽ በላይ ነው የሚሆነው አይደለ? ከአርሽ በላይ ነው እዚህ ጋር ነው የሚል ነገር የለም። ስለዚህ ምክንያቱም አርሽ ፍጡር ነው። ምክንያቱም አርሽ ፍጡር ነው። አርሽን መጋረድ አለበት አይደለ? አርሽ ፍጥረታት ማለት ሁሉም ፍጥረት ከአላህ አላህ ጋርዷል። ለምን ሁሉንም ፍጥረት ጋርዷል እንዳይጠፉ ማለት። አሁን እኛ አላህ ፊት ላይ ያለውን እንትን እያወራን ስለሆነ ኖ ፊት ላይ ያለ አይደለም። ቆይ ምኑን ነው የተሸፈነው? ስለ ባቱ የተሸፈነው ሂጃብ እንዳለ እናውቃለን። እያወራን ያለነው ስለ ባቱ ሂጃብ አይደለም። ተው ችግር የለውም። አይ ለምን አልሽ? ቂያማ ቀን አሁን ለምሳሌ ቆይ ያ ማለት ባቱን ገልጦ ሲያሳያቸዋል እንትን የምትሉት ባቱን ገልጦ ያሳያል። የት ላይ ነው እንደዛ ባቱን ገልጦላችሁ የምሰግዱለት የሚለው? ኦኬ እሱን አታውቂውም ነው ወን ብለሽ ጊዜ ለመግደል አይደለም። ባት በሚገለጽበት ቀን የሚለው ከሆነ ግልጽ አይደለም የማባት እንደሆነ ማለት የአረብኛ ቋንቋ ላይ ባት የሚለው ሳቅ የሚለው ነገር በብዙ ነገር ስለሚመጣ በደንብ ግልጽ ነው። ላሳይሻ አንዴ አዲሱን ትከፍልናለህ ክርስቲያን። ሁሉም ግልጽ አለ እንትን እዚሁ ላይ ብቻ እናውራ። በጣም ዛሬ ምክንያቱም ሙስሊሞች ሌላ ጌታ አላቸው፣ ሌላ አምላክ አላቸው የሚሰግዱለት ማለት ነው። እናመሰግናለን። አናቅህም አናመልክም ካላችሁ ወዲያ ባቱ እንትን ቢላችሁ ሌላ አምላክ ካላችሁ እናያለን። ምክንያቱም አላህ ላይ ነው የተሸፈነው፣ ሽፋኑ ያለው አላህ ላይ ነው። ወደ እንትን አታምጡት። ቆይ ኧረ ሌላ ሐዲስ እናሳያታለን። ቂያማ ቀን ስትገቡ ከባቱ ቀጥሎ ደግሞ ገነት ከገባችሁ በኋላ ምን እንደምታዩ እናያለን። ጌታችንን ከማየት በላይ የተወደደ ነገር የለም ትላላችሁ። ያን ጊዜ የምታዩት እንዴት በገነት ውስጥ ራሱ ደግሞ የሚገልጠው እሱን ነው። ትክክል። ቴንኪው። እሱን ላመጣላት ነበር ኔክስት። መጀመሪያን ቀደምከኝ አንተ። ኦኬ እሺ። የመጀመሪያ ባቱ የሚገልጠው እንግዲህ ምን እንደሆነ ትነግሪናለሽ። አሁን አላህን የሸፈነው ብርሃን ነው ብለሽ ማታምኝ ከሆነ
አላህ የተሸፈነው በብርሃን ነው ብለሽ ማታምኝ ከሆነ እዚህ ጋር የገለጠው ምንድን ነው? እና አንብበው። በቂያማ ቀን ሌት ኤቭሪ ኔሽን ፎሎ ዋት ዘ ዩዝድ ቱ ወርሺፕ፣ ሁሉም ሰዎች የሚያመልኩትን ይከተሉ ይባላሉ ይላል። ኤንድ ናው ዊ አር ዌቲንግ ፎር አወር ሎርድ፣ ሙስሊሞች ደግሞ ጌታችንን እንጠብቅ ይባባላሉ። ዘን ዘ አልማይቲ ዊል ካም ቱ ዘም ኢን ዘ ሼፕ አዘር ዛን ዘ ዋን ዊች ዘይ ሶ ፈርስት ታይም። ከዛ በኋላ አላህ ማለት ነው ሙስሊሞች መጀመሪያ ባዩት ቅርጽ በተለየ ሆኖ ይመጣላቸዋል ይላል። ኤንድ ሂ ዊል ሴይ አይ አም ዩር ሎርድ፣ እኔ ጌታችሁ ነኝ ይላቸዋል። ኤንድ ዘይ ዊል ሴይ ዩ አር ኖት አወር ሎርድ፣ አይ አንተ ጌታችን አይደለም ይሉታል። ኤንድ ነን ዊል ስፒክ ቱ ሂም በት ዘ ፕሮፌት ኤንድ ደን ኢት ዊል ቢ ሴይድ ቱ ዘም፣ ነቢያቶች ብቻ ያናግሩታል፣ ሌሎች አያናግሩትም። ነቢያቶች ብቻ ያናግሩታል ይላል። ከዛ በኋላ ምን ይባላሉ? ዱ ዩ ኖ ኤኒ ሳይን ባይ ዊች ዩ ካን ሪኮግናይዝ ሂም፣ አላህን የምትለዩበት አንዳች ምልክት ይኖር ይሆን ተብለው ይጠየቃሉ። ዘይ ዊል ሴይ ደ ሺን፣ ባቱን ነው የምናውቀው ይላሉ። ኤንድ ሶ አላህ ዊል ዘን አንከቨር ሂዝ ሺን፣ አላህ ምን ይላል? ባቱን ይገልጣል። ዌራፖን ኤቭሪ ቢሊቨር ዊል ፕሮስትሬት ቢፎር ሂም ኤንድ ዜር ዊል ሪሜይን ዞስ ሁ ዩዝድ ቱ ፕሮስትሬት ቢፎር ሂም ጀስት፣ ከዛ በኋላ ሁሉም አማኞች ይሰግዱለታል ይላል። ስለዚህ የምትሰግዱለት ራሱ ባቱን ገልጦ ካሳያችሁ በኋላ ነው ማለት ነው። እንግዲህ ሜይ ቢ አላህ እጅ እግር አለው ብለሽ የምታምኝ ከሆነ ብዙ የሙስሊም ሼኮች የተናገሩት አለ። እሱንም ቪዲዮ የምትፈልጊ ከሆነ እናስደምጥሽ። የማንባት እንደሆነ ግልጽ አይደለም። ምን እንደው ታውቃለህ፣ እኔ ይሄ በሌላ መልኩ ነው የምረዳው እና ግን ቅድም ላይ እንመለስ ፕሊስ። ኦኬ፣ ወደ ሀባሽ ገባሽ ማለት ነው። ቴንክ ዩ። አንቺ ቁርአኑን ክፍል ከሆነ ሐዲሱ ግልጽ ነው። የማን ነው ድምጽ ይሰማኝ? አቤት፣ ግልጽ ነው እንትኑ። ኤኒዌይስ ልጅ ሙባ ኦኬ፣ አንተስ ምን ትለናለህ? ጥያቄ አለኝ ብዬ እኮ ነው እንትን ሲንጨርስ ማለት ትጠይቀኛለህ ብላኝ ነው ዝም ያልኩት። እሺ ትቀጥላለህ። ክርስቲያን ቀጥል፣ አንተ እንትኗን ቀጥል። ገነት ውስጥ ያለችውን ፓርት አሳያት። ያ ኦኬ። እንግዲህ ጀነት የት እንዳለ መቼም መልስልኛ የኔው ትቀጥላለህ። ያው ጀነት ያለው የት እንደሆነ መቼም ታውቂያለሽ አይደል ሀያት? መቼም በዚህ ከሰባቱ ሰማያት በላይ ነው ብላችሁ ነው የምታምኑት አይደል? ስለዚህ አላህ ገነት ውስጥ ከገቡ በኋላ ሙስሊሞችን እንደዚህ ይላቸዋል። ኦኬ ሌላም የምሰጣችሁ ወይም ደግሞ እንዳደረግላችሁ የምትፈልጉት ነገር አለን ብሎ ይጠይቃቸዋል አላህ በገነት ማለት ነው። ጀነት ላይ አይ አንተ ከገነት አወጥተህ ከሲኦል አወጥተህ ወደ ገነት አስገብተህን የለምን ይሉታል። ከዛ በኋላ ምንድነው አዲስ ነገር ያሳያቸዋል። እሱ ምንድነው the veil will then be removed፣ ከዛ በኋላ ሂጃቡ ይገለጣል። they will look at God's face፣ ከዛ በኋላ ያለህን ፊት ያዩታል። ልክ ቬሉን ሲገልጥ ፊቱ መመልከት ይጀምራሉ። አሁን እኔ ቃልን እያየዋት እንዳለው ነኩት ማለት ነው። ቃልን ልክ አሁን ሂጃቧን ገለጥ ስታደርግ በደንብ አያታለሁ። አክቹዋሊ ሀያትም ለካ ፀጉሯ አይታየኝም፣ ተሸፍኗል። አይታይም፣ ወደኋላ ነው የዞረው። አላህ ሱብሃነሁ ወተዓላ አሁን ከኛ እንትን ያለ ነው ማለትም እኛ ማየት አንችልም። እሱን ገነት ውስጥ ያወራቸዋል። ገነት ውስጥ ያወራቸዋል አይደለም? አዎ አላህ ሱብሃነሁ ወተዓላ ራሱን ግን ሂጃቡን ይገልጻል ሲባል አሁን አንተ እፎይ እያሰብኩ የሆነ ቤታችሁ መጋረጃ አለ፣ ያንን ገፈፍ አድርጎ ከዛ እንደዛ ነው የመሰለህ። ችግር የለውም። እሱን የሸፈነው ግን እሱን የሸፈነው ብርሃን የሆነ ሂጃብ አለው። ብርሃን አለ ግን በእኛና በሰል ግን አንተ እንደምትለው ጨርቅ የሆነ ነገር አለ። ቆይ ሲያወራቸው የነበረው አላህ ነው አይደለም? አረ ሌላ፣ ይሄ ደግሞ ሌላ ርዕስ ነው። እኔ በጣም ደክሞኛል። ይሄን ደግሞ ርዕሱን ለነገ አድርገው እንዴ። ምንም ሌላ አይደለም፣ ራሱ ላይ እኮ ነው እያወራን ያለ ነው። ኖ ሌላ ርዕስ ነው። እሺ መጨረሻ ጥያቄ መጠየቅ እችላለሁ? እንደማይሆንልሽ ገብቶሻል? እንደማይሆን ገብቶሻል ማለት ነው። ማለት ይሄ ደግሞ ይሄን ያልደክም የሌላ ርዕስ ደግሞ ነው። ስለ ሂጃብ እኮ ነው እያወራን ያለ ነው። ፊቱ ላይ የተራደው ሂጃብ እንትን ማሳያት የሚጎተት መሆኑን ከፈለገች ደግሞ የሚያዝ ብርሃን ሳይሆን ጨርቅ መሆኑን እናሳይሽ ማለት ካስፈለገ የሚጎተት ነው ሂጃቡ ደግሞ ባይዘው
የሚጎተት ማለት ይጎተታል። ብርሃን አይጎተትም መቼም የሚጎተት ነው አይደለ? የሚጎተት ነገር ታውቂያለሽ፣ አካል ያለው ፊዚካል የሚያዝ ነገር ነው ማለት ነው። ብርሃኑ የሚጎተት ነው ይላል ሂጃቡ እኮ ሂጃቡ የሚጎተት ነው ይላል። ኦኬ የታለ? እሺ አሳይ። ማት ሐዲሱን ላይ ዝም ብዬ አሁን ጥያቄ መጠየቅ ከቻልኩ ላይ ያለ በዛውም ሐዲሱን ታስታውሰዋለህ ወይ? 47:22 ላይ ያለው ያለህ ሐሰን ተነስታ ልብሱን ትጎትታለች። የእንትና የማዕፀን ጎትታው ነው ያ እሺ ሐዲሱን እስከሚያወጣ ድረስ ግን ማህፀን የሚጎተት ነገር ነው? አረ የምትጎተት ነች። ያ መሐመድ እኮ ስራ መምጣት መናገር የሚችል አድርጎታል። ማይጎተት ነገር የለም። ድንጋይ መናገር መሄድ ያ እንትን ነው የሚለው ማለት ዝነት ነው የሚለው። አይ ዝነት አንቺ ብለሽ ነው የተተረጎምሽው። ስራሽ ራሱ ጆሮሽ መናገር ይችላል፣ አፍሽ፣ እያንዳንድ ብልታችን ራሱ እንደዛ አድርጎ መናገር መምጣት እንደሚችል ስለተናገረ መሐመድ ብዙ ማተር አያደርግም። አዎ ግን ይሄ ሌላ ነው ፖይንቱ። ችግር የለውም። እፎይ መጠየቅ እችላለሁ ከጨረሳችሁ። ሜይ ቢ እኛው ሐዲሱ በቃ ይሄን ሐዲሱ ችግር የለውም። next.com ላይ ከጨረሳችሁ ማለት ነው። እናንተ ከጨረሳችሁ ጠይቃለሁ። አይ ማየት አለ ማከን ጨርሶ አይደል? እሺ አንዴ እንትን በልና ቀጥልሽ። ግን ስላለኝ ነው መጽሐፉና ሐዲሱን ስላስታወስኩ ነው። አይ መክፈት እንትኑ ይቻላል። የሚጎተተው ብርሃኑ ነው ወይንስ? እሺ ምንድነው ዝምድና ነው ብለሽ ነው የምትፈጪው አንቺ? ዝምድና ነው የሚለው ስለ ዝምድና መቁረጥና ለመቁረጥ ነው የሚያወራውና ስለ ብርሃን የሚያወራ ነገር አይደለም። ያለቀም እንግሊዘኛው ትርጉም ላይ ስህተት ያለበት ይመስለኛል። አይ ራም የሚለው አክቹዋሊ ማዕፀን ይውላል። ለማዕፀን ዝምድና ቀሪብ ነው በአረብኛ አይደል? ቀሪብ ነው እንደዛ ነገር። ራሂም የሚል አለ ቁርአን ላይ ማለት ይሄ ምሳሌ ራሂም የሚለው ሁለት ፍቻ አለው። ገባ? በአንድ ብቻ አይደለምና የመጣበት እዛ ላይ ማዕፀን ምንድነው እሱ? ማዕፀን ምንድነው የሚባለው? ሁለቱም እንደዛ ነው። ሁለቱም ማዕፀን ምንድነው እሱ? ማዕፀን በአረብኛ ማዕፀንም ራሂም ነው የሚባለው። የኛውም ዝምድናም ራሂም ነው የሚባለው። ጎበዝ። ስለዚህ ግን እንዳውዱ ነው የሚባለው። ቆይ አንዴ እሺ። ዝምድናም ራሂም እንትናም ደግሞ ዝምድናም ራሂም ማዕፀንም ራሂም ይባላል ናልሽን? አዎ ኦኬ። ቀሪብስ? ቀሪብ ደግሞ ቅርብ ማለት የቅርብ ሰው ማለት ነው። ያ ዘመድ ማለት ነው። ስለዚህ ለምንድን ነው ታዲያ እሱን እያለ የማዕፀንን ስምነት ማለት አረብኛ ቋንቋ ላይ ነው። ለምሳሌ ማለት ነው አረብኛ ቋንቋ ላይ አንዱ ምንድን ነው አንዱ ቃል የሆነ የተለያየ ትርጉም ይኖረዋል ማለት ነው። ስለዚህ ኦኬ እንደዛ ከሆነ ደግሞ ከአንቺ የተሻሉት አረብኛውን የሚያውቁ ማህፀን ብለው ተርጉመውታል። ተሳስተዋል እያልኩ እኮ ነው። ለምን እንደውዱ ነው ለምን ከአንቺ የተሻለ የሚያውቁት ማህፀን ብለው ተርጉመውታል። ተሳስተዋል ለምን ትያለሽ? አንቺ ተሳስተሽዋል እንጂ ከአንቺ የተሻሉት ስኮላሮቹ ዶክተር የተባሉት የዲን የእንትን አስተማሪ የሆኑት ማህፀን ብለው ነው የተረጎሙት። ተሳስተዋል። ስለዚህ ለምንድነው ታዲያ አንቺን ዋና ሐዲስ ተርጓሚ ምናምን ማያደርጉሽ? የዲን መሪ ምናምን ለምን አያደርጉሽም? ኢንሻአላህ በቅርቡ የመጅልስ መሪ ነው የምሆነው። ታያለህ። ሴት መሪ መሆን አችልም ብሏል መሐመድ። ባይዘ ዘመድ ሚሽከረከር አይደለም። ልብ በይ እንደ ጎማ ቅርጽ ያላት እየተሽከረከረች ነው። ታላቅሽ ሙፈሲር ኢብን ከሲር ብሎታል። እንደዚህ ሐዲሱን እንደዛ ስላላገኘሁበት ማንም ቢል እየተሽከረከረች ትመጣለች ብሏል። ሮቴት እያደረገች ትመጣለች። ዘመድ እንደዚህ ድቡልቡል ሆና እየተሽከረከረች ዘመድ ትመጣለች። ማህፀን ላይ እንደዚህ እየተሽከረከረች። እኔ አሁን ላወራ አልፈለኩም ነበረ። ከፈለገ ግን ይከፈት። 87 ትፈጥላት ቡካሪ። ለማንኛውም ዘመድም አልሽው ማህፀንም ልብሱ ይጎትታል ነው ዋናው ዓላማችን። ትጎትታለች ይላል። ግን ልብስ የሚል ነገር የለውም እንጂ ጭራሽ። እሺ ምኑን ነው የምጎትተው? አንተ ይጎትታል የሚል ነገር ያላዩበት ማለት ብዙ ጊዜ ሲሉ ሰምቼ እየደጋግሜ እያዩት ነበርና እኔ አላውቅም። ምናልባት ሐዲስ ተሳስቼ እንደሆነ አላውቅም። እስኪ እንየው ለማንኛውም። እሺ ትፈጥላት ክርስቲያን 57 መሰለኝ። ራሂም ማህፀን በሚል ይመጣል።
5987 እሺ ያ እንደ እንትንም የተሽከረከረ ይመጣል ይላል። ኢብን ከሲር አርሹ ላይም ነው የተጣበቀው ብሎ የሚናገር አለ። ያ ዝምድና እዛ ተጣብቆ ነው ያለው አርሽ ላይ። ኦኬ እሺ አቡ ሁሬራ እንደተረከው ነብዩ እንደዚህ ያለ ላይ አርግልኝና እንዳሉ እንግሊዘኛው ስለሰላለበት እሺ ስኮላራችን ትልሽ ጋትሽ አረብኛ ቃለች ችግር የለውም። እሺ ተውቢኝ። እሺ እንደዚህ ይላል። ኦኬ النبي صلى الله عليه وسلم መልእክተኛው ምን አሉ? ቃለ ኢነላሃ ኸለቀል ኸልቅ አላህ ሱብሓነሁ ወተዓላ ፍጥረታትን ፈጠረ። ሐታ ኢዛ ረፈዐ ሚን ኸልቂሂ አላህ ሱብሓነሁ ወተዓላ ፍጥረታትን ፈጥሮ ከጨረሰ በኋላ ቃለት ራሂም ራሂም ምን አለች? ዝምድና። በነገራችን ላይ ራሂምም አላህ ሱብሓነሁ ወተዓላ እዝነት የሚባለውንም ፈጥሯል። በሌላ ሐዲስ ላይ ማነው ቃለት ራሂም የተፈጠረች ነገር ናት። አላህ ፈጥሮ 99ን እሱ ጋር አስቀምጧል። አንዱን ወደ ምድር እንደላከ ይናገራል። ቃለት ራሂም ራሂም ምን አለች? ራሂም ማለት ዝምድና መቀጠል ማለት ነው። ግን ይህ ምሳሌ አነጋገር ነው። ሀዛ መቃሚ ይሄ የኔ መቆሚያ ነው። እስኪ ትንሽ ቀረብ አድርግልኝ። ሀዛ መቃሙል ኦኬ አው ከዛ ወረድ ብዬ ላንብብልኝ ትንሽ ይከብዳል። ከዛ ምን አላት? ቃልና ማተርضይና መወጅሁንልሽ አላት። አየሲ ለኪ ማለት የሚቀጥልሽ አላት። አላህ Subhanahu Wa Ta'ala ማነው ምንድነው ዋሲል እቀጥለዋለሁ አላት። አረብኛው ከበደኝ። የሚቆርጥሽን ደግሞ ቆርጠዋለሁ አላት አላህ Subhanahu Wa Ta'ala ማለት ነው። እዚህ ጋር ነው ማለት ዝምድና የሚቀጥልሽን በሰው መሃል ያለን ትስስር በቤተሰብ ያለን መካከል ትስስር እሷ ናት መጀመሪያ የተናገረችው ማለት ነው። የሚቆርጠኝን ቁረጥ የሚቀጥለኝን ቀጥል ማለትም ዝምድና ነው። ሰዎች ቤተሰቡን የሚተውን ሰው ተወው፣ ከዘመድ ጋር ከቤተሰብ ጋር የሚቆራረጥን ሰው አንተም ተወው ነው። ኦኬ ከአላህ ጋር የተነጋገረችው። ከዛስ የሚቀጥለውን ደግሞ ከቤተሰብ ጋር የሚስማማውን ደግሞ አላህ Subhanahu Wa Ta'ala አንተ ደግሞ ተስማማው ማለትም አንተ ውደደው ነው። ከዛ አላህ Subhanahu Wa Ta'ala ይሁንልሽ አላት። ከዚህ የዘለለ ነገር የሚያወራው ነገር የለም። የሆነ የሚጎትተው ነገር አለ የሚል ነገር የለም። ያ የሚጎትታት እንዳለ ይሄንን ታላቅ ሙፈሲር ኢብን ከሲር ምን ብሎ አስቀምጧታል? አንዴ ክፈትላት። ሱራ 40 ቁጥር 20 ላይ ኖ አልፈልግም። ሐዲስ ላይ ብቻ ማውራት አልፈልግም። ያ ሐዲስ ጠቅሶ ነው ያስቀመጠው እሱ እኮ እኔ ተፍሲር እንትላለም ሐዲስ ጠቅሶ ነው ያስቀመጠው። ግሬድ ነው የሚታየው። ተፍሲር የሚባለው ነገር ሐዲስ የሚባለው ተመሳሳይ ነው። ሁለቱም ወሬ ናቸው። ሁለቱም ከከሌ ሰማን እኮ ለፎይ ቋረለም አንድ ልንገርህ ሐሳብ አዳም ጂ ግሬዳቸው የሚታየው ከዛ በኋላ ሁለቱም ወሬ ናቸው። ልዩነት የላቸውም። በደንብ አስተዊ። ሐዲስም ቁርአንም ተፍሲርም ሶስቱም ወሬ ናቸው። ከከሌ ሰማ ከከሌ ሰማ ዛሲት አንብቦ ያ ኦኬ ቬሪሊ ዘ ወምብ ኢዝ አታችድ ቱ ዘ ትሮን ማህፀን ከአርሹ ጋር ነው የተጣበቀችው። ኤንድ ኮኔክቲንግ ኢትስ ታይ ዳዝ ኖት ተበል ዝምድና ብለህ ተርጉም። ማህፀን ነው የሚለው። እሺ አረብኛ ኢብኑ ከሲር አረብኛው አለ። አራይም በቃ እሺ አንቺማ ለሁለቱም እንደሚሆን እኮ ተስማማል ቃሉ አይደለ? ስለዚህ እዚህ ጋር ግን የመጣው ወይ በዝምድና ቆይ ማህፀን ሌላ ትርጉም አለው በአረብኛ? ትርጉም ማለት ሌላ እስቲ በአረብኛ ምን ይባላል? ማህፀን በአረብኛ ምን ነው? ሌላ ስም ማለት ነው። ሌላ ስም ሌላ ስም ብዙ ስም አለው። ለምሳሌ አረብናት እኔ ረስቻለሁ፣ ግን አለው የምር እንዳለው አውቃለሁ፣ ግን ረስቻለሁ። ብዙ አለው ብለሽ ረስቻለሁ። እኔ ለምሳሌ ለዝምድና ሰጠሁሽ። እኔ ቆይ በቃ ሽከራን እንደዚህ ከዝምድና ኖ ለዝምድና ነው የሰጠሁሽ። ለማህፀን ነው ያልኩሽ እኮ
ግን እፎይ ማለት ነው እያወቅህ መከራከሩ ግን ጥሩ ነው ማለት ልብ ማለት ምን ይሰራል? ችግር የለውም። እሺ አንዴ እንትና ስላመጣው ነው ቢኒ ሄድበት አንዴ ክርስቲያን በቃ እሺ እንትን እያል ዝምድና እያልክ ተርጉም። የምር እሺ ምን ዝምድናማ አንልም